Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለአዲሱ ቻናላችን ነው አድማጮቻችን። ማይክሮፎን ሚዲያ ቁጥር 2 ሰብስክራይብ ያላደረጋችሁ በፍጥነት እያደገ ያለ ነውና ሁሉም ነገር አፕሎድ ስናደርግ ለህዝባችን ይጠቅማል፣ ያስተምራል የምንለው ህዝብ ማወቅ አለበት ብለን ያመንበት ሐቅነቱ የተረጋገጠ ዜና ስናገኝ ወዲያው ነው አፕሎድ የምናደርገውና አፕሎድ ባደረግን ቁጥር ኖቲፊኬሽን ወይ ማስታወቂያ ከዩቲዩብ እንዲመጣላችሁ አዲስ ቻናል ስለሆነ አስተዋውቁት፣ ንገሯቸው እያሉን ስለሆነ ነው አድማጮቼ። እና ሰብስክራይብ አድርጎ የደወል ምልክቷንም ተጭናችሁ ኦል የምትለዋን መጫን አትርሱ። ኦል የምትለዋን መጫን ጠቃሚ ነች ብለው ጽፈውልናል። ሁልጊዜ ደግሞ ላይክ አድርጋችሁ ጀምሩት። ላይክ ስታደርጉት ሃይፕ የሚል ይመጣላችኋል። እሱን ተጫኑት አድማጮቼ። ይህ ቻናል ብዙ ሰው እንዲያየው የምትፈልጉ ከሆነ በተለይ መልእክቶቹን አሁን ይዘንላችሁ እንደመጣ ነው እንዲታይ የምትፈልጉት ከሆነ ሃይፕ የምትለዋ እሷን ጫና አድርጓት። ምንም የምትከፍሉበት ነገር የለም። ያው በደንብ እንዲተዋወቅ ወድጄዋለሁ ለማለት ነው። ይህንን እያልኩ እንግዲህ አድማጮቼ አዲስ አበባ መቼም እውነት ለመናገር ሁሉም ከተማ ውስጥ አለ፣ ግን እንደ አዲስ አበባ አሁን ለአብይ አህመድ ራስ ምታት የሆነበት ምንም ነገር የለም ነው የሚሉን ያሉት። አብይ አህመድ የሚያስተዳድረው አዲስ አበባና ምዕራብ ትግራይ ነው። ይህንን ወቁት። ምዕራብ ትግራይ በሉት፣ ጸለምት፣ ወልቃይት ምናምን በሉት፣ ሁሉ ስሙ ነው። ያው በህግ የሚታወቀው ምዕራብ ትግራይ ነው። ምዕራብ ትግራይ ነው እና የሚያስተዳድራቸው ግን ምዕራብ ትግራይ ለምንድን ነው እሱ የሚያስተዳድረው ያለው? ምክንያቱም የፕሪቶሪያ ስምምነት ስለተፈራረመ የትግራይ ሰራዊትም ይሁን የትግራይ መንግስትም ይሁን ተፈናቃዩም ይሁን በስነ ስርዓቱ በውሉ መሰረት በተዋዋል ነው መሰረት ነው እንጂ ምንም ልናረጋ አንሄድም የሚል እስካሁን ድረስ ላለፈው እስካሁን ድረስ ነው ያለው። ከዚህ በኋላ ያው ፊቸር ነው፣ ማንም የሚያውቀው ነገር የለም። የምናውቀው የአሁንና ያለፈውን ነው ስለነበረ እንደፈለገ አድርጎ የፈለገውን ዘርፎ የፈለገውን አባሮ እዛ ያለው የብልጽግና ሰራዊት ነበር የሚያስተዳድረው ምዕራብ ትግራይን። ሁለተኛ በሰላም ሪሌቲቭሊ ነው የምለው ያለሁት በሰላም የሚያስተዳድረው ይባል የነበረ የአዲስ አበባ ነው። አዲስ አበባ ግን ከእጁ እየወጣች ነው አድማጮች። ከፍተኛ የሆነ ፍርሃት፣ ጭንቅ ገብቶበታል። ይሄ ለማጋነን አይደለም። ከየቦታው ከየኤምባሲዎቹ ትልልቅ ኤምባሲዎች ነው የምላቸው ያለሁኝ የሚወጣው ያለው አብይ አህመድ ራሱ እየደወለ የሚገርማችሁ ሲጨንቀው አብይ አህመድ ቤት እንደማያደር ታውቃላችሁ። ወደ ዋናው አርዕስቴ እገባለሁኝ። ትልቅ አርዕስት አለን። ግን አብይ አህመድ ሲፈራ እዛ እንደማያድር የራሱ ከሱ ጋር ይሰሩ የነበረ የብልጽግና ከፍተኛ ባለስልጣኖች የኦሮሞ ተወላጆች የሆኑትን አሁን ስደት ላይ ያሉት ነው የነገሩን። በብዛት የሚያድርበት የነበረ አሜሪካን ኤምባሲ ነው። በቃ ችግር ይፈጠርብኛል ምናምን ብለው እዛ እየሄደ ነበር የሚያድረው ሲፈራ፣ በተለይ የትግራይ ጦርነት እያለ ማለት ነው። ቢሮው ማንም አይከፍትበትም። ቢሮው ውስጥ ምን አለ እስኪባል ድረስ ነው። የአብይ አህመድ ቢሮ አንደኛ በካሜራ የተከበበ ነው። በቀኝ በግራ ከላይ ከታች በሁሉም ካሜራ የተከበበ ነው። አንድ በሉ። ሁለተኛ ቢሮውን ለመክፈት የእሱ ፊንገር ፕሪንት ያስፈልገዋል። ይቺ ፊንገር ፕሪንትዋን ጫን ያደርጋል። ከዛ በኋላ ያነባል። ልክ ሞባይላችሁ እንደምትከፍቱት ማለት ነው የሚከፈተው እንጂ ማንም አይከፍተውም። ራሱን ስለማይተማመን ከፍተውት ሊሆኑ ይችሉ ወይ መኮረውት ሲሆን ወይ ምናምን ብሎ ቪዲዮዎቹን በየቀኑ የተቀረጸውን ሲያይ ነው የሚውለው አሉ። አንድ በሉ። ሁለተኛ ነገር ደግሞ ይሄ የፊንገር ፕሪንት የሚደረግበትን ራሱ የጣት አሻራ የሚያነሳውን ራሱ ሌላ ሰው ነክቶት እንዳይሆን አሻራው በፎረንሲክ፣ ይሄ በደንብ አድርጋችሁ ስሙ። ወደ ውጭ ስትሄዱ ፓስፖርት ልታወጡ ችግር ፈጥራችሁ እንደሆነ የፈጸማችሁት ወንጀል ካለ በመንግስት የተመዘገባችሁ ከሆነ አጣርታችሁ አይደለም በፖሊስ ምንም ችግር የለውም ተብሎ የሚሰጣችሁ። የሱም እየመጡ የሱን ቢሮ እየፈተሽ አንስተው የሌላ ሰው ጣት መኮረቱ እንደሆነ ራሱ ያጣራል። ቢያንስ በወር አንድ ጊዜ እንደዚህ ነው የሚያደርገው። እንደዚህ አይነት ፍርሃትና ጭንቅ ላይ ነው ያለው አብይ አህመድ። እንደዚህ አይነት ኑሮ
ለጠላታችን አይስጠው ነው እንደዚህ አይነት ኑሮ። ምክንያቱም ከፍተኛ የሆነ ፍርሃት እኔ ይሄ ስልጣን ሲባል ይህን እንደዚህ ተፈርተህ ተጨንቀህ የምትይዘው የምትጨብጠው ራሱ ሚስቱንም አምኖ እቤቱ የማይገባና የማይወጣ ቢሮውን ማንም ሰው እንዲገባ ማንም ራሱ ዝናሽም ሂዳ መክፈት አትችልም። የእሱም ቢሮ የማይተማመን ከሆነ ምን ኑሮ ነው ይሄ? እኔ ለጠላቴም አልመኘውም። እውነቴን ነው የምነግራችሁ። እንደፈለግክ ወጥተህ የፈለግክበትን ሂደህ የፈለግክበትን አድርገህ ነፃነትህን ይዘህ ፕራይቬሲህን ጠብቀህ ስትኖር የመሰለ ኑሮ የለም። ግን ይህንን በስልጣን የሰከረ ሰው እናቱ አንድ ጊዜ ጠንቁላም ይሆን አስጠንቁላም ሊሆን ይችላል፣ ህልምም ታይተዋት ሊሆን ይችላል፣ ወይ ልጇም ያው ሞራሉ ከፍ እያለ እንዲያድግ ብላ የተናገረችውን በየጊዜው ትነግረኝ ነበር ነው ያለው። ለእኔ አይደለም የተናገረኝ፣ ፓርላማ ውስጥ እኮ ገብቶ ነው ሳያፍር እኮ የተናገረው። እናቴ በዓመቴ 7ኛ ንጉሥ ትሆናለህ ብላኛለች። ይኸው እኔም ደግሞ ከባሻሻ መጥቼ ይኸው ጠቅላይ ሚኒስትር ሆናለሁ እያልኩኝ ነግራቸው ነበር የኔ አለቆች። እኔ ጠቅላይ ሚኒስትር ሆነዋል፣ እነሱ ግን የኔ ዘበኛ ሆነዋል ብሎ ሲናገር አይቻለሁ። እስካሁን እየተሳካለት ነው። ግን ንጉሥ ይሆናል ወይ? እግዚአብሔር ነው የሚያውቀው። ግን ዋናው ነገሩ አብይ አህመድ የፍርሃቱና የጭንቀቱ ብዛት ሰው ከ5 ከ6 ሰው በላይ ሆኖ በተለይ በመሰብሰቢያ አዳራሽ በአንዳንድ ቦታ ላይ ከታየ እንዲከታተሉ ነው የሚደረግ ያለው። ለሁላችሁም የአዲስ አበባ ያላችሁ ነዋሪዎች ደግሞ መንገር የምፈልገው ይሄ በደንብ እንድትጠነቀቁ ፈልጌ ነው። ፀጉራችሁ ልትቆረጡ ከሄዳችሁ ሰላይ ሊኖር ይችላል እዛ። ፀጉር ቆራጩም ራሱ ገንዘብ ተከፍሎት ተናግሮ ሊያናግራችሁ ይችላል። አንድ በታክሲ ደግሞ የምትሄዱ ከሆነ እንግዲህ እንደፈለግ የምታወራበት ነፃነት የሚሰማህ ከደርግ ጊዜም ጀምሮ የሚታመንበት የነበረ ነው። ይሄ በታክሲ ውስጥ ስትገባ በተለይ እነዚህ ውይይት ይሏቸው የነበረው ወይም ሚኒባስ የሚባሉት እነዚህ ሃይሮፍ የሚባሉት በርከት ያለ ሰው ያለበት ሮሮህን የምትናገርበት እዛና ፀጉር ቤት ነው። ሽሩባ ሰሪ ቤት፣ ፀጉር ቆራጭ ቤት፣ ታክሲ ጋር ሰላዮች ያደርግ ነበር ደርግም ላዳ አምጥቶ ድሮ። አሁንም እንደዛ ነው ሆነ ያለው። በታክሲ እየሄድን ነው ተጠጋ ሲላችሁ ወይ እንደዚህ አረግ ሲላችሁ ተማራችሁ አይ ይሄ መንግስት ምናምን ብትሉ ጥሩ አይደለም። ሊያስራችሁም ሊያጠፋችሁም ይችላል። ይህን ያህል ፈርተዋል ያለው ታክሲዎች፣ መዝናኛ ቦታ በተለይ እነዚህ ቀበሌዎች የቀበሌ ድራፍት ምናምን ቅናሽ ስለሚሸጥ የመዝናኛ ቦታ ላይ ሂዳችሁ እንደፈለጋችሁ ጩኸችሁ እንዳትናገሩ። የሰውዬ ሊያደናቀፋችሁ ተነስተዋል እና ከፍተኛ የሆነ ገንዘብ በትኖ ለእያንዳንዱ በየራሱ ስለላ ውስጥ እንዲገባ ነው አድርጎ ያለው። ይህን ያህል ነው ተጨንቆ ያለው። የአዲስ አበባ ህዝብ ደግሞ እንደመረረው ገብቶታል። የአዲስ አበባ ህዝብ አዲስ አበባን አስለቅቆን በአዲስ መጤዎች እየሞላው ነው ያለው። አንድ አይነት ሰው እየሞላው ነው ያለው። ያ ብሔር ብሔረሰብ እንደፈለገ ጓደኛ ሆኖ ቤተሰብ ሆኖ እዛ የተወለደ ደግሞ አዲስ አበባ ነው ብሎ ጎረቤቱን፣ የእድሩ ሰው፣ የትምህርት ቤቱ፣ የቤተ ክርስቲያኑ አብሮ ይኖር የነበረ ሰው ነጣጥሎታል። ከየከተማው ከየአካባቢው በትነዋል። ይህንን በጣም አማሯቸው ነው ያለው። አብረ አደጎቹ ከከተማው ያባራቸው። እሺ መደረግ አልነበረበትም፣ ግን አንድ ቦታ ላይ እንኳን ወስዶ ያሰፍራቸው። አንድ ቦታ ላይ ድሮ እኮ መጀመሪያ ይሄ ኮንዶሚኒየም ሲሰራ ሳሚት አካባቢ ያለው ሳሚት ኮንዶሚኒየም አሁን በየሰፈሩ ነው የሚጠራው። ጨርቆስ ሰፈር የሚባል አለ። የተክለ ሃይማኖት አካባቢ የመጡ አሉ። ከፍሉህ አካባቢ ደግሞ አላሙዲ ሸራተን ሲሰራ አንድ ቦታ ላይ ወስዶ እዛ ሚካኤል ሀብታሙ ሚካኤል የሚባል አለ። ከሰዓሊተ ምህረት አለፍ ብለህ ያለው ማለት ነው። እዛ ሰርቶ ያስገባቸው። እንደዛም አያደርግም። ይሄ ይበትናቸዋል ሆን ብሎ እንዳይገናኙ እንደፈለኩኝ አድርጌ ማጥፋት እችላለሁ የሚል እና ይህንን አሁን አዲስ አበባ ሆናችሁ ተጠንቅቃችሁ ኑሩ። ምክንያቱም በተለይ ደግሞ የአማራ፣ የትግራይ፣ የኤርትራ ተወላጆች የሆናችሁ ከፍተኛ የሆነ ክትትል እየተደረገ ነው ያለው። ከፍተኛ የሆነ ምክንያቱም ፍርሃት አለ። እንደምንም አድርጎ በዚች በምትመጣ ግንቦት ሳይወዳደር አሸነፍኩ ብለው
ተወዳዳሪ የሌለው ማለት ነው። ብቻውን ሮጦ አሸነፍኩኝ ብሎ ጠቅላይ ሚኒስትር ይሆናል። ከዛ በኋላ ህጉን ቀይሬ ንጉሠ ነገሥት አደርጋለሁ ራሴን እያለ ነው ያለው። እስከ መቼ ድረስ ነው ግን እንደዚህ ፈርታችሁ? ለእያንዳንዱ በነጠላ ተጠንቀቁ እያልኩ ነው። በጋራ ሆናችሁ ግን ሆ ብላችሁ ከወጣችሁ ሊያቆማችሁ አይችልም። በአንድ አካባቢ ብቻ መሆን የለበትም። ተነጋገሩና ከዚያ በኋላ መብታችን ይከበር ብላችሁ በሰላማዊ ጥይት የላችሁ፣ ገጀራ ያላችሁ፣ ዱላ ያላችሁ እናንተ መፈክራችሁን ይዛችሁ መውጣት ነው። ይህንን ማድረግ ግን አትስነፉ። ዝም ብሎ ቁጭ ብላችሁ ፋኖ መጥቶ ነፃ ያወጣናል ወይ ደግሞ ያ ወያኔ በመጣልን የምትሉት ያላችሁትን መጥቶ ነፃ ያወጣናል፣ ሸኔ መጥቶ ነፃ ያወጣናል፣ ኦላ ማለት ነው የምትሉትን ስትጠብቁ እንዳትቀሩ። ማንም ሳይመጣ አስቆሟችሁ ይቀራል። ምክንያቱም እናንተ ቁጭ ብላችሁ ቤት ከሰው አትጠብቁ። ክፋትም ነበር ይበለውም ያስብላል ያለኛል አንዱ። ይበለው የአዲስ አበባ ህዝብ እኮ እገሌ እንደዚህ ተመታ፣ እገሌ እንደዚህ ተገደለ ሲባል ስራውን ጥሎ ወደ መስቀል አደባባይ ለድጋፍ ሰልፍ ይወጣ ነበር። አብይ አህመድ መጀመሪያ የመጣ ጊዜ ትግራይ ላይ ጦርነት እያለ አላየህም ወይ? የውሸት እገሌ ገደልኩት፣ ጌታቸው ረዳ እንደዚህ ገደልኩት፣ ደብረጽዮን ገደል ነው ሲባል ሆ ብሎ ሁሉንም ነገር የያዘውን ጥሎ መስቀል አደባባይ ሄዶ የድጋፍ ሰልፍ ይወጣ አልነበረም ወይ? በሐሰተኛ ዜና ወይ አብይ አህመድ ደግፉኝ ብሎ ራሱ ቦምባ አጥምዶ ራሱ አፈንድቶ ሲያለቅሱለት አልነበረም ወይ? ስለዚህ ይህንን ይበላቸው ያሉም አሉ፣ ይበለን ያለም አለ። እዛ ሆኖ አዲስ አበባ ሆኖ የእኛ ጥፋት ነው ይበለን፣ ይሄም ሲያንስብን ነው ያለኝ። እና ይህንን እያልኩኝ አድማጮቼ ይህንን ለማለት ነው። ትልቅ ዜና አንድ ይዤላችሁ እመጣለሁ ነገ። እሱን ጠብቁ። በጣም ትልቅ ሰው ኢንተርቪው እያደረግን ልናደርግ ተዘጋጅተናል ያለ ነው። እሱን እንዳያመልጣችሁ። ምናልባት በእኔ እምነት አዲስ አበባን ከዚህ ሰው የነፃ ሊያወጣ የሚችል ድርጅት ነው። እሱን እንጠብቁናላችሁ። ለአሁን ግን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።